ህዝባዊ እንቢተኝነት በውጭ ሀገር ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በሁለገብ ትግል ወያኔን ማስወገድ ይገባል ብሎ የሚያምንና ለዚህም የሚታገል ድርጅት ነው። ሁለገብ ትግል ሲባል ሰላማዊ ያልሆኑም የትግል ስልቶችን መጠቀም ማለት ነው። ሁለገብ ትግል ሲባል በአገር ውስጥም ከአገር ውጭም የሚደረጉ ትግሎች ማለት ነው። ከዚህ አንፃር በውጭ ሀገራት የሚገኙ ኢትዮጵያውያን ሚና ምን ሊሆን ይገባል? በግንቦት 7 እምነት በውጭ ሀገራት የሚገኙ ኢትዮጵያውያን በድጋፍ ሰጭነት ሳይወሰኑ የትግሉ ቀጥተኛ ተሳታፊ መሆን ይኖርባቸዋል። በውጭ ሀገር የሚኖሩ ኢትዮጵያውያን በወያኔ ጥቅሞችና ተቋማት ላይ በማመጽ ኢትዮጵያ ውስጥ ለሚገኙ ኢትዮጵያውያን አርአያ መሆን ይኖርባቸዋል። በዚህ ረገድ የተጀመሩ አበረታች ጥረቶች አሉ። ለምሳሌ 1 ወያኔ ሙስሊሞችንና ክርስቲያኖችን ለማጣላት ያልፈነቀለው ድንጋይ የለም። በውጭ ሀገራት የሚገኙ ኢትዮጵያውያን እንቢ አንጣላልህም ያሉት መሆኑ የሚያኮራ ነው። ወያኔ ከጠበቀው በተቃራኒ የሁለቱም ሃይማኖቶች መሪዎች በጋራ ጉዳዮች ላይ ሲመክሩ መታየቱ ተስፋ ሰጪ ጅማሮ ነው። አብሮነታችንን ማጎልበትና ይህንን በአደባባይ በአዳራሾች በቴሌቪዥን መስኮቶች ለኢትዮጵያ ሕዝብ ማሳየት እጅግ በጣም አስፈላጊ ነገር ነው። ውጭ የተጀመረው አገር ቤት መዳረሱም የማይቀር ነው። ይህ ስራ ተጠናክሮ መቀጠል ይኖርበታል። ወያኔ በአባይ ግድብ ስም በውጭ ሀገራት ከሚገኙ ኢትዮጵያውያን በርከት ያለ ገንዘብ እንደሚያገኝ ተስፋ አድርጎ የነበረ ቢሆንም ኢትዮጵያውያን ከአባይ በፊት የሰብአዊ መብት ጥሰት ይገደብ፣ ከአባይ በፊት ሙስና ይገደብ እያሉ መዋጮቹን እንቢ ብለዋል። በዚህ ጉዳይ ላይ እስካሁን የታየው ጽናት በጣም አበረታች ነው። የወያኔ ሹማምንት በአባይ ጉዳይ እንኳንስ ገንዘብ ስብሰባም ሊሰበስቡ አልቻሉም። ይህም ተጠናክሮ ሊቀጥል ይገባል። 3 ኢትዮጵያውያን በስፖርትና በኪነ ጥበባት መስኮች የሚያደርጓቸው መሰባሰቦች ለትግሉ ትልቅ እገዛ ይሰጣሉ። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ESFNA ከወያኔና ከወያኔ ሸሪክ ቱጃር ጋር ያደረገው ትንቅንቅ የሚያኮራ ነው። በርካታ ኢትዮጵያውያን ሀገር ነጻነት ክብር ይበልጥብኛል ብለው ቀረቡላቸውን አጓጊ ማባበያዎችን እንቢ ብለዋል። ይህ ተጠናክሮ ሊቀጥል ይገባል። 4 ባለፈው ዓመት ጋዜጠኛ በበገላው በመለስ ዜናዊ ላይ ዘንድሮ ደግሞ ጋዜጠኛ ሳዲቅ አህመድና አቶ መስፍን የዘረኛው ወያኔ ግንባር ቀደም አስተባባሪ በሆነው ስብሃት ነጋ ላይ ያሰሙት ተቃውሞ በጣም የሚደገፍ ነው። እንዲህ አይነቱ ተቃውሞ በውጭ ሀገራት የምንገኝ ኢትዮጵያውያን ሁሉ ባህል ሊሆን ይገባዋል። 5 በስዊድን የሚገኙ የህግ ባለሙያዎች የጀመሩትና በኢትዮጵያውያን ከፍተኛ ተሳትፎ እየተካሄደ ያለው የወያኔ ወንጀለኞችን ወደ ፍርድ የማቅረብ ሂደት ተጠናክሮ መቀጠል አለበት። እነዚህ መልካም ስራዎች ተምሳሌቶች ሲሆኑ በውጭ ሀገራት የሚገኙ ኢትዮጵያውያን ከዚህ በላይ ማድረግ ይጠበቅባቸዋል። አንዳንዱን ለአብነት ያህል ከዚህ በታች ተዘርዝረዋል። 1 በአገራችን ውስጥ መሰረታዊ የሆነ ለውጥ እንዲመጣ ከፈለግን ወያኔን ማስደንገጥ፣ ማሸበር፣ ካስፈለገም ማስወገድ የሚችል የአመጽ ኃይል መኖሩ ወሳኝ ነው። እንዲህ አይነት የወገን ኃይል ከጀርባ መኖሩ ሲሰማው ነው ህዝብ ለእምቢተኝነት የሚነሳሳው። በውጭ ሀገራት የሚገኙ ኢትዮጵያውያን ይህንን ኃይል ቢቻል መቀላቀል፣ ካልተቻለም በአባላት መልመላ፣ በፋይናንስ፣ በሎጂስቲክና ዲፕሎማሲ መደገፍ ይጠበቅባቸዋል። ይህ ከሁሉ የላቀ የእምቢተኝነት መገለጫ ነው። 2 ትግሉ እየመረረ መሆኑን በመረዳት በርቀት ሆነን ከመብሰክሰክ በትግል ላይ ያሉትን ድርጅቶች መቀላቀል ሌላው አሁኑኑ ልናደርገው የሚገባ ነገር ነው። ድርጅቶች አይረቡም ብለን ስላጣጣልናቸው አይጠናከሩም። ድርጅቶችን ማጠናከርና ማዘመን ያለብን እኛው ነን። መሪዎችን ማውጣት ያለብንም እኛው ነን። እስካሁን ድርጅቶችን ያልተቀላቀልን ካለን መቀላቀልና ትግሉን ማጧጧፍ ይኖርብናል። 3 በየተገኘው አጋጣሚ ሁሉ ወያኔን እምቢ እንበል። እምቢ የማለትን አጋጣሚ ማሳለፍ የለብንም። እምቢ ማለት የምንችልባቸው አጋጣሚዎች ብዙዎች ናቸው። ለምሳሌ ወያኔ የመኖሪያ ቤቶች ግንባታን አዲስ የገንዘብ ማለቢያ ለማድረግ አቅዶ ተነስቷል። ወደ ሚሊዮን የሚጠጉ ቤቶችን በ2 ዓመት ጨርሼ አስረክባለሁ በሚል ማባበያ በውጭ ሀገራት ከሚገኙ ኢትዮጵያውያን ገንዘብ ለመሰብሰብ ዝግጅቱን አጠናቋል። ይህንን ነገር አጠንክረን እምቢ ማለት ይኖርብናል። ለኛ ቤት ከመሰጠቱ በፊት የተፈናቀሉ ወገኖቻችን መውደቂያ ያገኙ ማለት ካልቻልን በራሳችን ማፈር አለብን።
የአውሮፓና የአሜሪካ መንግስታት አምባገነኖችን በገንዘብ አትደግፉ ይያልን እኛ ራሳችን ወያኔን በገንዘብ የምንደግፈው ከሆነማ ከነሱ ብሰን መግኘታችንን እንወቀው። ወያኔ በስደተኛ ስም በመካከላችን የሰገሰጋቸውን ካድሬዎችን የማጋለጥ ዘመቻ ማፋፋም ይኖርብናል። የወያኔ ደጋፊዎችን በኤርትራ ስደተኞች ስም እንደሚገቡ መረጃዎች አሉ። በደል ደርሶብናል ብለው መንግስታትን አሳምነው የመኖሪያ ፍቃድ ካገኙ በኋላ አጠቃን ካሉት አገዛዝ ጋር የሚሰሩ መሆናቸውን የሚያረጋግጡ ማስረጃዎችን አጠናክረን ለየሀገሩ መንግስታት ማቅረብ እንደ አብይ ስራ መያዝ ይኖርብናል። አምሯ የወያኔ ባለስልጣናት የሚገዟቸውን ቤቶች የሚያስተዳድሯቸውን ቢዝነሶች እያደንን ማጋለጥ ይኖርብናል። የወያኔዎች ሽማምንት በአሜሪካና አውሮፓ በነጻነት ሊዘዋወሩ አይገባም። በሄዱበት ሁሉ ተቃውሞና ውርደት ሊከተላቸው ይገባል። የወያኔ ቢዝነሶች ላይ ማዕቀብ ማድረግን ወይም ቦይኮት መልመድ አለብን። ጥረቶቻችንን በፈጠራ ከደገፍን ወደ አገር ቤት የምንልከው ገንዘብ የወያኔ ውጭ ምንዛሬ ረሃብ ማስታገሻ የሚሆንበት መንገድ መሻት አለብን። ለወያኔ ባለስልጣኖች ዲግሪ የሚያድሉ ዩኒቨርሲቲዎችና ኮሌጆችን ማዋረድ መጀመር አለብን። 8ኛ ክፍል እንኳን በወጉ ላልጨረሱ ሰዎች የማስትሬት ዲግሪ እንደሰጡ ማሳወቅ የኛ ኃላፊነት መሆን አለበት። በግንቦት 7 እምነት ትግሉ በሁሉም ስፍራ ነው። ኢትዮጵያውያን በያለንበት ቦታ በተደራጀና በተቀናጀ መልክ ወያኔን ፊት ለፊት ከተጋፈጠን የድላችን ቀን እናቀርባለን። ድል ለኢትዮጵያ ሰዎች